የተውበት በር ሁለት ቦታ ላይ ይዘጋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። አንድ በህይወት ይያሉ ፀሐይ በገባችበት ስትወጣ፣ ሁለት ለኔና ላንተ ቀጥታ ሩህ ገርገራ ላይ إذا بلغت التراقية ጉሮሮ ላይ እስክደርስ ድረስ ተውበትን አላህ ይቀበለዋል። ከዚህ በኋላ ይዘጋዋል። ስለዚህ ወንድሞቼ ጫፍ ደርሰናል። አንድ ሰው ሞተ ማለት ቂያማው ቆመበት ነው። ዋናው ቂያማ እንኳን ባይመጣ መማ ተቃመት ቂያመቱ የሞተ ቂያማው ቆመበታል አይደለም እንዴ? ሞት ከማለት ቀብር ገባ፣ የሥራ መዝገብ ታጠፈ። አሁን ሒሳብ ነው የሚጠብቅ። ቀብርህም የሥራህን ውጤት ውስጥ ታገኘዋለህ። ባለፈው ካሴታችን እንዳየነው ወይ የጀነት ይነጠፍልሃል አሊያም የጀሃነም። አሁን እንመለስ ወንድሞቼ። دعن كما قد فات في زمن السبا واذكر ذنوبك وابكها يا مذنب لم ينسه الملكان حين نسيته بل أثبتاه أنت لاهٍ تلعب والروح منك وديعة أعديتها ستردها بالرغم منك وتسلب وغرور دنياك التي تسعى لها دار حقيقتها متاع يذهب الليل فاعلم والنهار كلاهما أنفاسنا فيها تعد وتحسب የልጅነት ጨዋታ ይብቃ። ሩሕን ተውሰናት ነው እንመልሳታለን። ዝግጅት ያስፈልገናል። በተውባ መታነጽ አለብን። ወደ አላህ እንዘጋጅ። ናም ፀሐይም በገባችበት ትወጣለች። በዚሁ ቀን ላይም ሌላ አስደንጋጭ ክስተት መሬት ላይ ይስተናገዳል። ፀሐይ ወጣች አይደል? ቀን ላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል። ጡሉዑ ዳባ መሬት ላይ ሰዎችን የምታናግር እንስሳ ከመሬት ትወጣለች። አላህ ስብሓነሁ ወተዓላ ይህን እውነታ ቁርአን ላይ ሲገልጽልን ምን ይለናል? ወኢዛ ወቀዐ አልቀውሉ ዐለይህም በእነሱም ላይ የቅጣት ቃሉ በተረጋገጠ ጊዜ አኽረጅና ለሁም ዳበተን ሚነል አርድ ከመሬት ላይ ፈልፍለን እንስሳ እናወጣላቸዋለን። ይቺ ምን ታደርጋለች? ቱከሊሙሁም የምታናግራቸው አነናሰ ካኑ ቢአያቲና ላ ዩቂኑን ሰዎች በአላህ ስብሓነሁ ወተዓላ ምልክቶች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይለናል አላህ ስብሓነሁ ወተዓላ ሱረቱ ነምል ላይ። ይቺ እንስሳ ለየት የሚያደርጋት ሶስት አይነት ባህሪ አላት። አንደኛ የምትወጣው ከመሬት ተፈልፍላ ነው። ከእናት አባት አይደለም የምትወለደው። ልክ እንደ ነቢዩላህ ሳሌሕ ግመል። የነቢዩላህ ሳሌሕ ግመል አላህ ለተአምር ተራራውን ሰንጥቃ ከተራራን የተወለደችው። ይችም ከመሬት ተፈልፍላ መሬትን የምትሞላ በየቦታው ብቅ ብቅ የምትል ትወጣለች። ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት። ፊቷም ከኋሏ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት። ብዙ ሪዋያዎች አሉ፣ የተለያዩ ዘገባዎች። ፊቷ የዝሆን ነው፣ ጆሮዋ የእንትን ነው፣ እግሯ የግመል ነው ብዙ ተብሏል። ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ትቼዋለሁ። ምን ይሄ ፕሮግራም ትልቅ ታሪክ ስለሆን ከትክክለኛ ምንጭ ብቻ ነው የዘገብኩት፣ ሰሒህ ብቻዎችን ማለት ነው። ይቺ እንስሳ ትወጣና ሰዎችን ማናገር ትጀምራለች። ማንነታቸውን ትናገራለች። አልላዕነቱላሂ ዐለል ካፊሪን በካህዲያን ላይ የአላህ እርግማን ይሁን እያለች ትጮኻለች። ከዚህም በላይ ነቢያችን ሰለላሁ ዐለይሂ ወሰለም ማኅተም ምልክት አፍንጫ ላይ ታደርጋለች ይላሉ። ከማ ፊ ሙስነድ አሕመድ ወሰሐሐሁ ሸይኹና አልአልባኒ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ተኽሩጁ ዳበቱ ፈተሲሙ ናስ ዐላ ኸራጢምህም። ይቺ እንስሳ ከመሬት ትወጣና ሰዎች ላይ አፍንጫቸው ላይ ማኅተም ምልክት ታደርጋለች ሰዎች ላይ። ثم يأتي الأجيال الأخرى ከዛም እሷ ከወጣች ካለፈ በኋላ ሌላ ትውልድ ይመጣል። ወዲያውን ቂያማ አትቆምም። የቁሉ ነቢይ ምን ያሉ ሐታ የሽተሪ الرجل البعير አንድ ሰው አንድን በሬ ከአንድ ግለሰብ ይገዛል። ከዛም ሰዎች ይጠይቁታል فيقولون له ممن اشتريته كما غان يجزعوا ይሉታል فيقول اشتريته من أحد المخطمين አፍንጫው ላይ ምልክት ከተደረገበት አንድ ግለሰብ ነው የገዛሁት ይላል። ያ አላህ ይህ ምልክት ለብዙ ጊዜ ይቆያል።
እቺ እንስሳዋ ሟጣ እንዳለፈች አላህ ሌላ ጭስን መሬት ላይ ያስከስታል። ሌላ የቂያማው ምልክት ነው። ከዚህም በላይ ቂያማውን ሊቆም እየቀረበ ነው። حلول الساعة ብለናል። በሁለት ነው የከፈልነው። اقتراب الساعة ቂያማ መቀረቡ የሚገልጹ ያእጁጅ ወደጃል ወኑዙል ዒሳ። ፀሐይ ከወጣች እንስሳዋ ከወጣች ደግሞ ቂያማ ገብቷል ነው የሚባል። አሁን ቂያማ ሊደርስ ነው። አላህ ስብሓነሁ ወተዓላ ሙእሚኖችን ከመሬት ያነሳቸዋል። الريح الطيبة ለስላሳ መልካም ንፋስ አለች ሙእሚኖችን የምትወስዳቸው። يقول النبي صلى الله عليه وسلم يرسل الله ريحا باردة من قبل الشام كشام አቅጣጫ الله سبحانه وتعالى አንዲት ጥሩ ንፋስ ይልካል። فلا يبقى على وجه الأرض أحد في قلبه مثقال ذرة من إيمان إلا قبضته እቺ ንፋስ መሬት ላይ ያለ ሙእሚን ከልቡ ላይ ዘራ ትንሽ ፍሬ እንኳን ምታል ኢማን ያለውን ሁላ እቺ ንፋስ ሲተነፍሳት ትገለዋለች። ሐታ አሉ ነቢያችን ማንም እንደማያመልጥ ሲናገሩ ሐታ ለው አነ አሐደኩም ደኸለ ፊ ከቢድ ጀበልን ለደኸለትሁ ዐለይ ተራራ ውስጥ እንኳ ቢገባ ዋሻ ተከትላው ገብታ ሩሑን ታወጣዋለች፣ ይሞታል ይላል። ነው ቂያማ ሊቆም ነው። ቂያማ የምትቆመው ረሱል እንዳሉት ዐላ ሽራሪ ኸልቅላህ መጥፎ በሆኑ ሰዎች ላይ ነው የምትቆመው። ሙእሚኖቹ ይሄ ቅጣት እንዳይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ። ከማ ረዋሁ ሙስሊም። ከዚህም በኋላ ሙእሚን አለቅ አይደል ከዓባ ትናዳለች፣ ሚያፈርሳት ይመጣል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? يخرب الكعبة ذو السويقتين من الحبشة كعبان እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠም ያሉ አጭር ሰው ከዓባን መጥቶ ያፈርሳታል። በሌላም ዘገባቸው ለይህን ሰው ሲገልጹልን ከአኒ አራሁ እኔን ሰው ማየው ይመስለኛል፣ አስወድ ጥቁር ነው፣ አፍጀጅ እግሮቹ የተጣመሙ ናቸው። የቅለዑሃ ሐጀራን ሐጀራ አንድ ባንድ ድንጋዋን ያፈራርሰዋል ይላሉ። ወየስሉቡ ሑልየሃ ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ከዓባን ያፈርሳታል ይላሉ። ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆም። ከዓባ ይፈርሳል። ረፍዑል ቁርአን ቁርአንም ይነሳል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? ላ ተቁሙ ሰዓቱ ቂያማ እኮ አትቆምም ሐታ ላ ዩቃል ፊል አርድ አላህ አላህ መሬት ላይ አላህ አላህ የሚል ስም የሌለ ጊዜ ነው ቂያማ የምትቆመው። እንዲህ ሚል እያለ ቂያማ አትከሰትም ይላሉ። በቁርአን ላይ ቂያማ አይቆምም። ቁርአንን አላህ ያነሳዋል። በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች። እነዚህ ሰዎች ነቢያችን እንደ እንስሳ ናቸው ይላሉ። ለስሜታቸው ቅርብ የሆኑ መሬት የሚበክሉ ናቸው። መንገድ ላይ ዚና መሰራት ይጀምራል ይላሉ። ያነ የነቢዩላህ ዒሳ ዘመን ተረስቶ እንደ አዲስ ዚና ይጀምራል። ከነሱ ውስጥ ጥሩ የሚባለው እንኳ መንገድ ላይ ዚና ሲሰሩ ምን ይላል? ምን አለ ዞር ብለህችሁ ብታደርጉት ይላል። ዚናውን አይደለም የሚቃወመው። መንገድ ዳር እናንተ ምን አላችሁ ገባ አትሉም እንዴ? ይሄን የሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል። ሸይጣን ይመጣላቸዋል። አላ ቱጢዑን እሻትሉኝም ይላቸዋል። ምን እንበለ ጣዖት እንዲገዙ ያደርጋቸዋል። ነቢያችን ሌላ ሐዲሳቸው ላይ ምን ይላሉ? ወለዚ ነፍሲ ቢየዲህ ላ ተቁሙ ሰዓ ነፍሴ በእጄ በሆነችው በአላህ እምላለሁ ቂያማ አትቆምም ሐታ ቱዕበደ ላት ወልዑዛ ላትና ዑዛ በነቢዩ ዘመን የነበሩ ጣዖቶች ናቸው። ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማ አትቆምም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይህን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ ብዬ አላመንኩም ነበር አላሰብኩም ነበር ትላለች። አላህ ምን ሚለውን ያወረደ? ሁወ ለዚ አርሰለ ረሱለሁ ቢልሁዳ አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን ልሐቅ በእውነተኛው ዲን የላከው። ለምን? ሊዩظሂረሁ ዐለ ዲን ኩሊ ከእምነቶች ሁሉ የበላይ ሊያደርገው በዛ መሬትን ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ
እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا يكون الى ما شاء الله አላህ እስከፈቀደው ድረስ አውምቲው ይከሰታል። ቅድም እንዳየነው የነብዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል። ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ። አላህ ሙእሚኖችን ንፋስ ይልክና ሩሃቸውን ይወስዳል። ከሃዲያን ብቻ ይቀራሉ። እነሱ ናቸው ላትና ዑዛን እንደ አዲስ የሚገዟቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል። አላህም ይህኔ 3 መቅሰፍቶችን የመሬት መደረመሶችን ያደርጋል። አንድ በምስራቅ፣ አንድ በምዕራብ፣ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ። መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ يقول آخر ذلك نار تخرج من اليمن የመጨረሻውም ከየመን አካባቢ የምትወጣ እሳት አለች። تطرد الناس إلى محشرهم ሰዎችን ወደ መሰብሰቢያው ቦታ ትነዳዋቸዋለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አንድ እሳት ያወጣል። እንደ ውሃ እየፈሰሰች ሰዎችን ትከባቸዋለች። ወደ መሰብሰቢያው ነው የምትገፋቸው። ደክሟቸው إذا قالوا قالت እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች፣ ሲንቀሳቀሱ ትንቀሳቀሳለች። ምን ይላሉ? وتبيت معهم حيث باتوا ካደሩበት ቦታ አብራቸው ታድራለች። እሳት እኮ እየነደደ ነው። ደክሟቸው ሲተኙ ትጠብቃቸዋለች። እየነዳች እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል። መዲና በአውሬዎች ይሞላል ይላሉ። የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ 2 ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ። መዲናን ሳይዋት በእንስሳ ተሞልታለች። የሚያስፈራ ክስተት ያሉ። ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ينفخ في السور ጥሩምባው ይነፋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ያ አላህ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል። السور ما هو السور؟ سور مالت عندي جاء عربي إلى النبي صلى الله عليه وسلم فقال عند قطري ولا نبياتش متانا فقال يا رسول الله أنت يا الله ملك تنيا ما السور؟ سور مالت من دنو على تشو. فقال قرن إما طرنبانو صفات الله انجمان من ماكو منفعنو وصاحب هذا القرن هو إسرافيل. إسرافيل نو دقمو يزيه نفي ألوت ትልቅ የሆነ መንፈስ አለ። ያኔ ይነፋል። ፍጡራን በአጠቃላይ ይደነግጣል፣ እንዳለ ጸጭረጭ ይላል። እሱ ደግሞ ይላሉ እስራፊል በመጠባበቅ ላይ ነው ከተፈጠረ ጀምሮ። وفي الحديث الذين رواه حاكم وصححه من حديث أبي هريرة قال رسول الله صلى الله عليه وسلم يا الله ملكتنيا منالو ما أطرف صاحب السور منذ أن خلقه الله ووكله بذلك. ይሄ እኮ እስራፊል አላህ ስብሓነሁ ወተዓላ ከፈጠረው በኋላና እንዲነፋ ግዴታ ከጣለበት በኋላ አይኖቹ ተከድነው እንቅልፍን አላየም። فهو ينتظر بحذاء العرش بعرش ጥግ ሆኖ እየተጠባበቀ ነው። ما أطرف ينتظر متى يؤمر كأن عينه كوكبان دريان አይኖቹ ከዋክብት ይመስላሉ፣ ቁልጭ እንዳሉ ናቸው። የአላህን ትእዛዝ እየጠበቀ ድንገት ይነፋል። ዛሬ ነገ የዛሬ ዓመት አናቀው ብቻ ይነፋል። ይህ ክስተት የሚያስፈራቸው የፍጡራን ሁላ አይነታ የሆኑት የነቢያት ሁላ መሪ የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ከይፈ አንዓም እንዴትን የበዱና የመደሰት እችላለሁ፣ እንዴት መጣቀም እችላለሁ። وقد التقم صاحب القرن القرن هيكو نفيو طرمباون عفو لين دسكاونو وحنى جبحته وأصغى سمعه ينتظر أن يؤمر فينفخ እንዴት ልጣቀም እችላለሁ? እስራፊል እኮ አፉ ውስጥ ጥሩምባውን ሰክቶ መቼ እንደሚታዘዝ እየተጠባበቀ
ጆሮውን ተክሎ ያዳመጠ ነው ድንገት ሊነፋ ይችላል እንዴት እኔ በዱንያ ይደሰታሉ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እሳቸው በዚህ ፍርሃት ውስጥ ናቸው እኔ እናንተ ደግሞ ተረጋግተናል መታ ينفخ መቼ ነው ቂያማ የምትቆም መቼ ቀን መቼ ነው የሚነፋው ያስ ደንጋጭ ፍጡራንን የሚጨርሰው كما في صحيح مسلم من حديث ابي هريره ان النبي صلى الله عليه وسلم قال نبياتችን ምን አሉ خير يوم طلعت عليه الشمس يوم الجمعه ፀሐይ እኮ ከወጣችበት በላጩ ቀን ጁምዓ ነው فيه خلق آدم አባታችሁ አደም የተፈጠረው ጁምዓ ነው وفيه ادخل الجنه وفيه اخرج منها ጀነትም የገባው ጁምዓ ቀን ነው ከሷም የወጣው በጁምዓ ቀን ነው وفيه تقوم الساعه ቂያማ የምትቆመው በዛን ቀን ያኔ ጁምዓ ቀን ይነፋል الله سبحانه وتعالى ይህን ሲገልጽ ምን አለ ويوم ينفخ في السور يا طرمباهم በተነፋ ጊዜ ففزع من في السماوات ومن في الأرض بمريتم بسماء ያሉ ፍጡራን እንዳለ ይሞታሉ إلا من شاء الله الله ከፈቀደው ውጭ الله እንደይሞቱም ያደርጋቸው ፍጡሮች አሉ እነዚህ እነማን ናቸው ዑለማዎች በስፋት ዳሰውታል ብቻ الله ከፈቀደው ውጭ ሁሉ እንዳለ ያልቃል ይህ ደግሞ መነፋት ተፈጥሮን እንድትገለባበጥ ያደርጋታል ቂያማ ሲቆም አስደንጋጭ ነው ነብያችን ሰለላሁ ዐለይሂ ወሰለም من سره أن ينظر إلى يوم القيامة كأنه رأي العين ቂያማ እኮ የምትቆምበትን ክስተት ማየት የፈለገ ሰው فليقرأ እነዚህ ቁርአኖችን ያንብብ አንደኛ إذا الشمس كورت ሚለውን ያንብብ ሁለተኛ إذا السماء انفطرت ሚለውን ያንብብ ሶስተኛ إذا السماء انشقت እነዚህን አንቀጾች ከልብ ያንብባቸው የቂያማን ክስተት በአይኑ እንዳየ ይሆናል አላህም ስብሓን ወተዓላ የመጀመሪያውን አያት አንቀጽ ሲያብራራልን ቁርአን ላይ እንዲህ ይለናል ሸምሱ ኩወረት ፀሐይም በተጠቀለለችና ብርሃኗን ባጣሽ ጊዜ ወኢዘ النجوم انكدرت ከዋክብትም በረገፉ ጊዜ ከዋክብት ከፀሐይ የሚበልጡ ከዋክብቶች ሁሉ አሉ እነሱ ተበታትነው ይረግፋሉ ወኢዘ الجبال سيرت ተራሮች በተራመዱ ጊዜ ተራራ ይላመዳል አው ይበተናል ويسألونك عن الجبال فقل ينسفها ربي نسفا سلا ترارا يطيقوال او ጌታ ይበትናታል በላቸው دكا دكا يدكات على الله سبحانه وتعالى واذا العشار عطلت يا اسرور عشار اسرور يمولات جمل بتتوش ጊዜ ክስተቱ የአስሮር ግመል ማለት ለዓረቦች የአስሮር ግመል ስትሆን አንዲት ግመል ልጅ ምትሰጥበትና ወተት ምትሰጥበት ሰዓት ነው በጣም ውድ ናት በእነሱ ዘመን እቺን ግመል ግን ያስደንጋጭ ክስተት ባስረሳቸው ጊዜ የሚነካት ጠፍቶ በተተወች ጊዜ ይላል ያን ቀን ክስተት አላህ ሲገልጽ وإذا العشار عطلت وإذا الوحوش حشرت እንስሳዎቻውን ይበላላሉ ይፈላለጋሉ ያኔ ደንግጠው ግን እርስ በርስ ከበው ይቆማሉ አንበሳው ከከብቱ ጋር ነብሩ ከጅቡ ጋር አንድ ላይ በሚሰበሰቡበት ጊዜ وإذا البحار سجرت ባህሮች በተቃጠሉ ጊዜ وإذا النفوس زوجت ነፍሶችም ከአካላቸው ጋር በተጣመሩ ጊዜ وإذا الموءودة سئلت بأي ذنب قتلت موءودة وأد البنات بعربوች ዘመን ሴት ልጅ ከነ ህይወት የመቅበር መጥፎ ባህል ነበራቸው እስልምና መጥቶ ነው ይሄን መጥፎ ባህል ገፎ ለሴት ልጅ እናትነት ማዕረግ የሰጣት የአንድ ሰው ጀነቱ የትናት እናቱ ግር ነው የሚልን ክብር ለሴት ልጅ የሰጣት ህፃናቶች እንደተወለዱ ሴት ከሆኑ ይቀበሩ ነበር ሁለት አይነት ቀባበር አላቸው ይላሉ አንደኛ አንዲት እናት ስትወልድ ልጁ ይታያል እንደወጣ ሴት ከሆነ ወስደው ጉድጓድ ቆፍረው ይከቱታል ወንድ ከሆነ ያሳድጉታል ሁለተኛ ልታመጥ ስትል ጉድጓድ ይቆፈርና ጉድጓድ ጥግ እንድታመጥ ይደረጋል ያ አላህ እንደተወለደ ህፃን ወንድ ከሆነ ይዘውት ይመለሳሉ ሴት ከሆነ ዛው ጉድጓድ ውስጥ ጨምረውት አፈር ያለብሱት ነበር
አላህ ይህን ዘግናኝ ክስተት የውመል ቂያማ እንደሚጠይቅ ወኢዘል መውኡደቱ ሱኢለት ይቺ ሕፃን ልጅ ቀስቅሰን በጠየቅናት ጊዜ ቢአይ ዘንቢን ቁቲለት ምን አጥፍተሽ ነው የተቀበርሽው? አስደንጋጭ ክስተት ነው። ሰሃቦች ከመስለማቸው በፊት ልጆቻቸውን ይቀብሩ ነበር። ይህ መስአላ ይጠየቃሉ ይባል ሲመጣ በጣም ነበር ያስደነገጣቸው። ሁሉም ሰው ላጠፋው ወንጀል ምንዳ ይሰጣል። ወኢዘ ሱሑፉ ኑሽረት መዛግብት ይገለጣሉ። አሁን እየተጻፈ ያለ ወኢዘ ሰማኡ ኩሽጣት ሰማይ ትገሸለጣለች። ወኢዘ ልጀሒሙ ሰዒረት ጀሃነም እንድትነድ ይደረጋል። ወኢዘ ልጀነቱ ኡዝልፈት ጀነት እንድትቀረብ ይደረጋል። ዓሊመት ነፍሱን ማ አሕضረት ነፍስ ያኔ ያስቀደመችውን ነገር ታቃለች ይላል አላህ ሱብሓነሁ ወተዓላ። ሰማይ ሚገሸለጥበት፣ ተራሮች ሚፈርሱበት፣ ፀሐይ የምትጠቀለልበት፣ ከዋክብት የሚረግፉበት አስደንጋጭ ክስተት የውመል ቂያማ እየመጣ ነው። ሁለተኛውን ሱራ ኢዘ ሰማኡን ፈጠረት ሰማይ በተሰነጠቀች ጊዜ ወኢዘል ከዋኪቡ እንተፈረት ከዋክብቶች በረገፉ ጊዜ ወኢዘል ቢሓሩ ፉጅረት ወንዞች ባህሮች በተደበላለቁ በነደዱ ጊዜ ወኢዘል ቁቡር ቡዕሲረት መቃብሮች ሰዎች አፈራቸውን አራግፈው በወጡ መቃብሮች በተገለባበጡ ጊዜ ዓሊመት ነፍሱን ማ ቀደመት ወአኸረት ነፍስ ያኔ ያስቀደመችውን ያዘገየችውን ታቃለች ይላል አላህ። የቂያም ቀን መከሰቻ የቁሉ ተዓላ በሌላም ሱራ ላይ አላህ ምን አለን? ረሱል በጠቀሱ ሶስተኛው ምዕራፍ ላይ ኢዘ ሰማኡን ሸቀት ሰማይ በተሰነጠቀች ጊዜ ወአዚነት ለጌታዋ ትእዛዝ ባደረች ጊዜ ወአዚነት ሊረቢሃ ወሑቀት ደግሞም ለሱ ፍቃድ ማደር ይገባታል ይላል። ትሰነጠቃለች። ወኢዘል አርዱ ሙደት መሬት በተለጠጠች ጊዜ ወአልቀት ማ ፊሃ ወተኸለት ከውስጡ ያለውን ነገር አውጥታ በጣለች ጊዜ ወተኸለት ባዶ በሆነች ጊዜ ወአዚነት ሊረቢሃ ወሑቀት ለጌታዋ ታዛዥ በሆነች መታዘዝም ይገባታል እንጂ በሆነ ጊዜ የሰው ልጅ አስደንጋጭ ክስተት ይገጥመዋል ይለናል አላህ ስብሓነሁ ወተዓላ። የውመል ቂያማ የቂያማ አቋቋም ይሄ በስርዓት የታነጸ ፍጥረተ ዓለም አላህ እንዳልነበረ ያደርገዋል። ከዋክብቱን ላይ ይረግፋሉ። ሁሉንም ያናወጥ ፍጡራን እንዳለ ያልቃል። ወኑፊኸ ፊሱር ጥሩምባውም ይነፋል። ፈሳዒቀ አየሙት ሁሉም ይሞታል። መን ፊ ሰማዋት ወመን ፊ ልአርድ ኢላ መን ሻእ አላህ አላህ ከፈቀደው ውጭ ፍጡራን ይሞታል። የሚቀሩት ትንሾች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ሰፊ ሐዲስ ሲያብራሩ ምን ይላሉ? የቁሉ ነቢይ ፈኢዛ ማተ ኩሉ መን ፊ ሰማዋት ወመን ፊ ልአርድ በሰማይም በመሬትም ያለው ሁሉ ፍጡራን አላህ ከፈቀደው ውጭ የቀሩት ሁሉም ሞቶ ሲያልቅ ጃአ መለኩል መውቲ ኢለል መሊክ ወደ ንጉሶች ንጉስ ወደ አላህ መለከል መውት ይመጣል። ፈቃለ መለኩል መውት ምን ይላል? መለኩል መውት ያ ረቢ ማተ ኩሉ መን ፊ ሰማዋት ወልአርድ ኢላ መን ሽእት አንተ ከፈቀድከው ውጭ ፍጡራን እንዳለ አልቋል ይለዋል አላህ ስብሓነሁ ወተዓላ። ፈየቁሉ ላሁ ጀለ ወዓላ ታላቁ አላህ ምን ይላል? መን በቂየ ማን ነው የቀረው? ወሁወ አዕለሙ ስብሓነህ እሱ እያወቀ መለከል መውትን ይጠይቀዋል። ፈየቁሉ መለከል መውት ምን ይላል? ጅብሪል ወኢስራፊል ወሚካኢል ወሐመለቱ ልዓርሽ ወበቂቱ አና ጅብሪል፣ እስራፊል፣ ሚካኤል ዓርሽን የተሰከሙት መላይኮች እና እኔን የቀረው ጌታዬ ይላል። ፈየቁሉ መሊኩል ሙሉክ አላህ ምን ይላል? ሊየሙት ጅብሪል ፈየሙቱ ጅብሪል ይሙት ይላል አላህ ትእዛዝ ይሰጣል። ችላሙ አላመል አምር ናት። ጅብሪል ይሞታል አሉ። ከዛ ማስከትሎ ምን ይላል? ሊየሙት ሚካኤል ይሙት እሱም ይሞታል። ወሊየሙት ኢስራፊልም ይሙት እሱም ይሞታል አሉ። ሊየሙት ሐመለቱ ልዓርሽ ዓርሽን የተሸከሙት መላይኮች ይሙቱ ይባላል።
ሁሉም ይሞታሉ። ወየብቃ መለኩል መውት ማዓ መሊኪል ሙሉክ ከታላቁ አላህ ጋር መለኩል መውት ይቀራል። ፈየቁሉ አላሁ ያ መለከል መውት አንተ መለከል መውት አንተ ኸልቁም ሚን ኸልቂ አንተም ከፈጠርኳቸው ፍጡራን አንዱ ነህ። ወኹሊቅቱከ ሊማ ተራ አንተም እንዲሁ ለመሞት ነው የፈጠርኩ። ፈየሙቱ ፈሙት ያ መለከል መውት አንተ መለከል መውት ሙት ይለዋል። ፈየሙቱ መለኩል መውት ወየብቃ መሊኩል ሙሉክ አላህ ብቻ ይቀራል። ፍጡራኑ እንዳለ ይጠፋል። ሁወል አወል ወልአኽር ፊትም የነበረ ኋላም ብቻው የሚቀር አላሁ ስብሓነሁ ወተዓላ ብቻ ነው። ፍጡራን እንዳለ ይሞታል። በዚህ ጸጥ ባለ ምንም ነገር በማይሰማበት ቦታ ላይ አላህ ፈየቁሉ ሊመኒል ሙልኩል የውም ዛሬ ስልጣን ለማናት ንግስና ለማን ነው? ሚመልስ የለም። አላህ መልስ ይሰጣል። አልሙልኩል የውም ሊላሂል ዋሒድል ቀሃር ዛሬ ንግስና ለታላቁ አላህ ብቻ ነው ይላል አላህ ስብሓነሁ ወተዓላ። ወፊ ሪዋየትን ፊ ሶሒሐይን ነቢያችን በሌላ ዘገባ ምን ይላሉ? የቅቢዱ ላሁ ልአርض የውም አልቅያማ አላህ በጭብጡ ይከታታል መሬትን። ወየጥዊ ሰማአ ቢየሚኒህ ሰማይ በበስተቀኙ ትጠቀለላለች። ثم يقول ከዛም ብሎ ይላል አና አልመሊክ እኔ ነኝ ንጉሱ። አይነ ሙሉኩል አርድ የመሬት ነገስታት የታሉ? አይነ አልሙተከቢሩን እነዛ በእኔ ትእዛዝ ላይ ሲኩራሩ የነበሩት የታሉ ይላል አላህ። ብቻውን አላህ ይፎክራል ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። አላህም ይሄን ክስተት ቁርአን ላይ እንዲህ ሲል ያመጣዋል። ወማ ቀደሩላህ ሐቀ ቀድሪህ አላህን እኮ ተገቢውን የሚገባውን ክብር አልሰጡትም በሱ ባጋሩበት ጊዜ ይላል። ወልአርዱ ጀሚዓን ቀብደቱሁ የውም አልቅያማ የውም አልቅያማ እኮ መሬት በሱ በጭብጡ ስር ናት። ወሰማዋት መጥውያቱን ቢየሚኒህ ሰማይም ከበስተቀኙ በቀኙ ትጠቀለላለች። ሱብሓነሁ ወተዓላ ጥራት ሲገባው የተላቀው ጌታ አማ ዩሽሪኩን በሱ ላይ ከሚያጋሩት ሰው ድንጋን ቀብረን ቆሌን ከታላቁ አላህ ጋር ያጋራል። ሱብሓነሁ ወተዓላ ጥራት ለሱ ይገባው። በዚህ መልኩ ይጠናቀቃል። ከዚህ በኋላ የሚቀረው ነፍኸቱል በዓስ አላህ የመቀስቀሻ ጥሩምባ እንዲነፋ ያደርጋል። ይህን ክስተት በአላህ ስብሓነሁ ወተዓላ ፍቃድ በሚቀጥለው እናያለን። ነፍኸቱል በዓስ አልሒሳብ ወልሚዛን ሒሳብ አለ፣ ሚዛን ምርመራ አለ። ወሲራጥ ሲራጥ ማቋረጥ አለ። እንዴት ነው? አስደንጋጭ ክስተት እናያለን። ወሸፋዓ ሸፋዓ አለ፣ የነቢዩ ሸፋዓ፣ የሷሊሖች ሸፋዓ፣ የሸሂዶች ሸፋዓ እሱን እናያለን። አልጀነቱ ወናር ከዛም የመጨረሻው ዓለም የመጨረሻ የሰው ልጅ ማረፊያ ጀነትና ጀሃነም ይሄን እንዳሳለን። አላህ የነገሱ ይበለን። ወንድሞች እህቶች፣ አባቶቼ እናቶቼ መጪው ዘመን እየመጣ ነው። ከሞትነ ይህ ክስተት ቀረበብን ማለት ነው። ወደ አላህ እንመለስ። አሁን ስንቅናዝ አያ ዓብዱ ከም የራከ አላሁ ዓሲያ ሐሪሰን ዓለ ዱንያ ወሊልመውት ናሲያ ወለው አነ ዱንያ ተዱሙ ቢአህሊሃ لكان رسول الله حيا وباقيا ولكنها تفنى ويفنى نعيمها وتبقى الذنوب والمعاصي كما هي. عكرمة رضي الله تعالى عنه عكرمة يا أبو جهل لجنه أبو جهل معنه يزيه أمة فرعون أبو جهل يساتشو لج كساتشو قاهونو نبيون አዛ ያደረገ ሰው ነበር ኢክሪማ። መጨረሻ ከአባቱ ሞት በኋላ አላህ እሱን ለተውበት ወፈቀው። ኢክሪማ እስልምናን ተቀበለ። ከሰለመ በኋላ ግን ፈሐሱነት እስላሙ
እስልምናው አማረ ምንም ዘመቻ አብሮ ነበር የሚዘምተው ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ የርሙክ ጦርነት ላይ ከነ ኻሊድ ብን ወሊድ ጋር አብሮ ጦርነት ውስጥ ገባ መጥፎ ወንጀል አለው አይደል የሰራው ያንን ለማበስ ኢነል ሐሰናት يذهبن السيئات መልካም ስራዎች መጥፎውን ይጠርጋሉ ወንጀል አለን አንተበት አላህ ይጠርገዋል ዘመቻው ውስጥ ገባ ከሩሞች ጋር ማዕረከቱ የርሙክ ኢክሪማ የውነት መታገል ጀመረ መጨረሻ ላይ ሙስሊሙ ላይ ጥቃት ሲደርስ እሱ ወረደና ወደ ሩሞች ሶፍ መሮጥ ጀመረ ሊጋደል ነው خالد بن وليد አየው ያ ኢክሪመቱ لا تفعل أنت إكرما إهنا الترق إن قتلك يكون شديدا على المسلمين يانت مموت يا مسلمون اللب يا دمال تو زلعت تقبالو زر لنا عكرمة لخالد من قالوا دعني يا خالد أنت خالد توي أنت كوك رسول قاسم تزمتها زمتها نينا باتي قن رسول سنت آذار قنات جوال يعني رسول تقافت شبت أورنت آهن كتلات جشالو اندي هذا لا يكون اندي ما يهونم عكرمة يروت أقبا كان حاله هلالو هنيته مني مسل نبر وعجلت إليك ربي لترضى قيتاي ودان تتشاكل اللو وديتها لما قيد قبانا تفعلما طرنتو بمسلموش دل تتناككا كذا موتان سيقلابتو عكرمة قصاصلو ودا آخرة هدو نبرا رحمه الله ورضي الله عنه وانجل نبرو هدل أتبو قبتو إن شاء الله هو من الشهداء كشهيدوشنا إن شاء الله يوم القيامة كنبي قانم يهونا أننا انتمي سرانا وانجل بزون أهون انتوبت مياسازنو بزو سو بجاهلية وبدنكورنا وزمن مسجد كمقباتو بفيت وانجل لي اندسو جغنا إلا متى تبيتوست لانشم تجي لسوم سجي لاني مامجنا هلونا ميقابزو አሁን ወደ እስልምና ከገባ በኋላ ሰደቃ ሲጠየቅ መስጂድ አሰራ ሲባል እጁ አይፈታ ያን ወንጀል ማበሻ መስጠት አለብን ጀባሩን ፊል ጃሂልያ ኸዋኑን ፊል ኢስላም ይላሉ የመጥፎ የዱርይነት ዘመን ጀግና አውጪ ለጋሽ እስልምና ሲገባ ይቆጥራል መስጠት አለብን ወንጀላችን ማጠቢያ አላህ Subhanahu Wa Ta'ala በሰማነው ምንጠቀም ያደርገን يوم القيامة كنبياتنا صلى الله عليه وسلم قال جنة كم يقبط الله درجن اللهم ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم توفنا مسلمين وألحقنا بالصالحين اللهم وحد صفوفنا اللهم وحد كلماتنا برحمتك يا أرحم الراحمين وسلام على المرسلين والحمد لله رب العالمين